ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ ዛሬ እንግዲህ ይሄን የመሰለ አምባሻ እንዴት እንደሚጋገር አሳያችኋለሁ። ቀጥታ ወደ አሰራሩ እንገባለን። ጎድጓዳ ሳህናችን ላይ እርሾ እናደርጋለን። ስኳር በሻይ ማንኪያ 3 ማንኪያ አድርጌያለሁ። ያለ ውሃ አለኝ እዚህ ጋር። ትንሽ ዱቄት በጥብጠን ከርነል 10 ደቂቃ እንተዋለን። አሁን ዱቄቴን እነፋለሁ። እኔ 1 ኪሎ አካባቢ ነው የተጠቀምኩት ዱቄት። ቤኪንግ ፓውደር ጨምራለሁ። 2 የሻይ ማንኪያ ቤኪንግ ፓውደር። ጨው እንዳስፈላጊነቱ ነው ብታረጉት እንደምትፈልጉት መጠን ነው። እኔ ትንሽ አድርጌያለሁ እንደዚህ ግማሽ የሻይ ማንኪያ የሚሆን። ይሄ ኮፊ ማለት ስለጀመረ ጥሩ እርሾ ነው። እከታለሁ እዚህ ጋር 1 ሻይ ማንኪያ ቫኒላ አድርጌያለሁ። ዘይት 1/4 የሚሆን የሻይ ኩባያ። ውሃ እንዳስፈላጊነቱ እየጨመርን እኔ እንግዲህ 1 ብርጭቆ ጨርሻለሁ። 1/2 ብርጭቆ ነው የምጠቀመው ያለው። ያ 2 በዚህ ጨርሻለሁ። 2 ውሃ እጃችን ነው ካለን አምባሻ ምን ይፈልጋል? በደንብ መታሸት ይፈልጋል። በደንብ መታሸት ይፈልጋል አምባሻ። 3 ጨርሻለሁ። በቃ ይሄን ኩባያ ብርጭቆ እዚህ ጋር አድርጌ በደንብ አሸዋለሁ። ንጹህ ጠረጴዛ ላይ ላላ እንዲለለን ማለት ነው። ለምን በኋላ ስንጠፈጥፈው ድርቅ ሲል ጥሩ አይደለም። እንዲግብት ይላል። ይሄ ለስላሳ ነው። ከዛ እቃችን ላይ እነዚህ ዘይት እንቀባና ለ1 ሰዓት ያህል እናስቀምጠዋለን። ሸፍነን በጨርቅ ሸፍነን ለ1 ሰዓት ያህል እናስቀምጠውና ከዛ በኋላ እንገናኛለን። እንግዲህ ይሄው ኩፍ ብሎልናል። አሁን መልሰዋለኝ። 1 ኩፍ ብሏል። 2 ነው እንትን የምለው። እጄ ላይ ዘይት አደርግና እጄ ላይ ዘይት ቀባና መልሰዋለሁ እንደዚህ። ከዛ ሁለተኛ ድጋሚ ኩፍ ሲል እጋግረዋለሁ። ሁለተኛ እንደገና ሸፍኜ ቁጭ አደርገዋለሁ ማለት ነው። በእንጀራ ላስቲክ እንደዚህ አድርጌ ጨርቅ ሸፍኜ ቁጭ አደርገዋለሁ። ሁለተኛ በደንብ ኩፍ ብሎልናል። አሁን እንጠፈጥፋለን። ዘይት ተራችን ላይ እናደርጋለን። ተራችንን ዘይት እንቀባና እንሸልመዋለን። አሁን
ዘይት እየነከርን ሹካችንን እንደዚህ እንሸልማለን። ሽልማታችን ይኸው ይሄንን ይመስላል። እንደዚህ ነው የተሸለመው። አሁን ወደ ምጣዳችን እንከታለን። በትንሽዬ ሊጥ ጎመን ዘር እንዳይቀር ነው እንደዚህ ይደረጋል። እዚህ ጋር በጣቴ ምትት እያደረኩኝ እንደዚህ ማለት ነው። አሁን እንገለብጠዋለን። ይሄ እንግዲህ አምባሻችን ይሄን የመሰለው ነው ወጥቷል። እንደዚህ የሚያምር አምባሻ ነው እና ተምስሩና ሞክሩት። ስለተከታተላችሁኝ በጣም አመሰግናለሁ። ቻው ቻው።